ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እንደተለመደው ሞክሸ ፊደሎችን ተከታታይ ቀን እየሰራሁ ነው። ሞክሸ ፊደል ማለት ድምጻቸው ተመሳሳይ አጻጻፋቸው ደግሞ የተለያዩ የሆኑ ናቸው። ከሀ ፊደል ጀምሬ ሀን ፊደል ሰን ፊደል ሰርችላችኋለሁ። ዛሬ ደግሞ በአ ፊደል ሞክሸ ፊደሎችን እንደተለመደው ፊደሎችን በመቁጠርና በፊደሎቹ ደግሞ ተመሳሳይ አይነት ቃል በመመስረት አብረን እናነባለን እንቆጥራለን ማለት ነው። ሞክሸ ፊደሎችን ለያችሁ ማለት ሞክሸ ማለት ተመሳሳይ ድምጽ ያላቸው በጽሁፍ ግን የሚለያዩ ድምጾች ፊደሎች አሉ። ከአማርኛ ፊደል ላይ ብዙ ፊደሎች እና እነዚያን ከለያችሁ ሌላ ፊደሎች ሞክሸ ስለሌላቸው እነዚህን ለይታችሁ ካወቃችሁ ሌሎችን ፊደሎች ለማወቅ ደግሞ ይቀላችኋል ለማለት ነው። ይህን በደንብ አድርጋችሁ ተከታተሉ። ቀጥታ በተከታታይ እየሰራሁ እገኛለሁ። ቀጣይ ደግሞ ጸ ፊደል አለ። ጸ ፊደል ደግሞ እሰራላችኋለሁ ማለት ነው። ዛሬ በአ ፊደል ነው የመጣሁት። እናንተ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ለጓደኞቻችሁ እንዲደርስ ደግሞ ሸር አድርጉላቸው። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ ይሁንላችሁ። እሺ ተመልሻለሁኝ። ያው ፊደሎቹ ከዚህ ጋር ይህን ይመስላሉ። ፊደሎችን በመጀመሪያ እንቆጥራቸዋለን እና ቅርጻቸውን ደግሞ በደንብ አስረዳቸዋለሁ። እናንተ ቪዲዮውን ሳታቋርጡ በደንብ አድርጋችሁ ተከታተሉ እስከመጨረሻው። ረጅም አይደለም አጭር ነው፣ ተከታተሉ። እሺ መጀመሪያዋ ፊደል እቺ ፊደል አ ነው የምትባለው። ድምጿ አ ትባላለች። አ ኡ ኢ አ ኤ እ ኦ ሚል ድምፅ አላት ማለት ነው። ስለዚህ ወደዚህ ደግሞ ደግመን እንቁጠራት። ኦ እ ኤ አ ኢ ኡ አ ሚል ድምፅ ነው ያላት ማለት ነው። ስለዚህ አ ፊደል የተጻፈችው የመጀመሪያዋ እንደዚህ ወደታች ዙራ ነው የተጻፈችው። ይኸው ቅርጿ ነው ያት በደንብ። ይቺ አ ፊደል እንደዚህ ነው የተጻፈችው። ይችኛዋ ደግሞ አይኑ አ ተብላ ነው የምትጠራው በስም እንደ ዜሮ ነው የተጻፈችው። ዜሮ መስላ ነው የመጀመሪያዋ አጻጻፏ የተጻፈችው። ስለዚህ ይቺ ፊደልም ድምጿ ማን ነው? አ ነው የምትባለው ማለት ነው። አ ነው የምትባለው። ስለዚህ አ ኡ ኢ አ ኤ እ ኦ ትላለች ማለት ነው። ወደዚህ ደግሞ ልቁጠረው። ኦ እ ኤ አ ኢ ኡ አ ትላለች ማለት ነው ድምጿ። እንደዚህ ከግራ ወደ ቀኝ ከቀኝ ወደ ግራ በደንብ አድርጋችሁ ከቆጠራችሁ ፊደል ለመያዝ ቀላል ነው የሚሆነው ማለት ነው። ይህንን በፊት ቪዲዮ ሰርቼዋለሁ፣ ማየት ትችላላችሁ። እሺ ከዛ ፊደሎቹ አሁን ቅርጻቸውን በደንብ ማየት ያስፈልጋል። በድምፅ ተመሳሳይ ናቸው፣ በጽሁፍ ግን በምንም የማይገናኙ ፊደሎች ናቸው። እነዚህ አሁን በማጽሐፍ በስክሪፕቶ ስጽፏቸው በምንም የማይገናኙ ናቸው። በድምፅ ግን ተመሳሳይ አ ነው የሚባሉት ማለት ነው። ስለዚህ የመጀመሪያዋ ወደታች ዙራ የተጻፈች ናት። ቅርጿም ይሄን ይመስላል ማለት ነው። ፊደሏ ቅርጿ ይሄን ትመስላለች። ይችኛዋ ደግሞ እንደ ዜሮ ተጽፋ ቅጥላት አለው ከጎኑ። ይችም ከሶስተኛዋም ሸፋፋ ናት። አራተኛዋም እንደዚሁ እንደ ዜሮ ሆና ተጽፋ ወደዚህ መለስ ብላ ወደታች ወረድ ያላላት። ያው አምስተኛዋም ቀለበት አላት። ስድስተኛዋ ደግሞ እንደዚህ ዜሮ ሆና ከላይ ድርቅ ነው የተባለባት። የመጨረሻዋ ደግሞ አሁንም ብቻ በዜሮ እየተጻፉ ቀጥላት ነው የተጨመረባት። አይኑ አ የምትባለዋ ማለት ነው፣ ሁለተኛው አ ፊደል። ስለዚህ አሁን እነዚህ ፊደሎች በንባብ ላይ ቢመጡ ምን ብላችሁ ነው የምትጠሯቸው? የተለያዩ ቢሆንም አጻጻፋቸው አ ብላችሁ ነው የምትጠሯቸው ማለት ነው። አ ብላችሁ ነው የምትጠሯቸው። ስለዚህ ፊደሎቹ ይህን ይመስላሉ። በፊደሎቹ ደግሞ አጭር ፊደሎችን ቃል መስርቻለሁ። አብረን ንባብ ላይ ሲመጣ ሳትወዛገቡ እንድታነቧቸው አብረን እናነባለን ማለት ነው። ቀጥታ ወደ ንባቡ ገባለሁ። አብራችሁ ከኔ ጋር ታነባላችሁ ማለት ነው። እሺ ስለዚህ በመጀመሪያ ፊደሉ ቃል መስርቻለሁ። መጀመሪያ በሁለቶችም ፊደል ያልሆነ የመሰረቱት እናንተ እንዳትወዛገቡ ንባብ ላይ ሲመጣ ሳትዘናጉ እንድታነቡት ነው። እሺ መጀመሪያ አ ይላል፣ መ ል ይላል፣ አመል ይላል። አመል ብላችሁ ታነባላችሁ። አ መጀመሪያ አለች፣ ከዚያ መ፣ ከዚያ ል፣ አመል። ቀጥሎ ያለውም ደግሞ አመል። ይኸው እቺ ፊደል አ ናት አይደል? ስለዚህ አ ብላችሁ ነው የምትጠሯት። አመል ይሆናል ማለት ነው። እሺ ቀጥሎ ደግሞ አሁንም አለም
ዓለም ይሆናል ማለት ነው። ዓለም። በሁለተኛውም በዚቹ ፊደል በዚችኛዋ ደግሞ ዓለም ተመሳሳይ። ምክንያቱም እናንተ አሁን በአንድ ላይ መጥቶ ጽሁፉ የተለያየ ሲሆንባችሁ ማናት እቺ ፊደል ማን ነው ብላችሁ እንዳትወዛገቡ ነው እንደዛ አድርጌ የሰራሁት ማለት ነው። ስለዚህ ሁለቱም እዚህ ጋር አመል ይላል፣ እዚህ ጋር ደግሞ ሁለቱም ዓለም ይላል ማለት ነው። በአ ፊደል ልክ እነዚህን መስርቻለሁ። አመልና ዓለም የሚል ከዛ ኡ በሚለው ድምፅ ደግሞ ይችም ኡ ናቸው ፊደሎች ድምፃቸው ተመሳሳይ ኡ የሚል ነው። ግን በንባብ ላይ ሲመጣ ደግሞ እንዴት ነው የምናነባቸው የሚለውን አብረን እናነባለን። ኡደት በዚች ፊደል ኡደት አልኩ። በዚችኛዋ ደግሞ አሁንም ኡደት አልሁኝ። በዚችኛዋም ኡደት ኡ ነው ብሎ የሚጀምረው አኡ አይደል የሚለው ኡደት ይላል። ቀጥሎ ደግሞ ኡመር አልሁኝ። ቀጥሎም ይሄ መጨረሻው ኡመር በዚችኛዋ ፊደል ይኸው ሁለቴ ኡደት አልሁ፣ ሁለቴ ደግሞ ኡመር አልሁ ማለት ነው። በዚህ በሁለተኞች ፊደሎች ይሄን እንደዛ አድርጌ መሰረት ወይም እንደዛ አድርጌ ጻፍኩ ማለት ነው። ይሄን በእንደዚህ ተረዱታላችሁ። እሺ በሶስተኛው ደግሞ ኢ ነው የምትለው አይደል? ኢ የሚል ድምፅ ነው ያላት። እሺ በኢስ ኢላማ ኢ ፊደል ላ አራተኛ ማ አራተኛ ኢላማ ይላል። ቀጥሎስ በዚህኛዋ ደግሞ አሁንም ኢላማ ይላል። ኢላማ ሁለቴ ኢላማ። እሺ ቀጥሎ ደግሞ ኢሳያስ በአንድ ላይ በዚች ፊደል ኢሳያስ። በዚችኛዋ ደግሞ አሁንም ኢሳያስ ምን ብዬ መሰረቱ? ኢላማ ሁለቴ ኢሳያስ ሁለቴ። በእነዚህን መጠቀም እንደዛ አድርጌ ጻፉ ማለት ነው። እሺ ምንም ሳትዘናጉ እነዚህ ሞክሼ ፊደሎችን በእንደዚህ ማወቅ ትችላላችሁ። አራተኛው ደግሞ አ ነው የሚለው ከመጀመሪያው ጋር ተመሳሳይ ነው። ምክንያቱም ስትቆጥሩት አ ነው የሚለው አይደል? ይችም አ ናት፣ ይችም አ ፊደል ነው። የመጀመሪያውን ነው መልሶ የሚጠራ አራተኛው ፊደል የአ ፊደል ማለት ነው። ስለዚህ አላማ አ ፊደል ላ ፊደል ማ አላማ። ቀጥሎም አላማ። እሺ ሁለቴ አላማ አልሁኝ በዚችና በዚች ማለት ነው። አሁንም ደግሞ ቀጥሎ ደግሞ አሁንም አራተኛ ፊደል አሳ መጨረሻውም አሳ በዚችኛው ማለት ነው። ምን ብዬ መሰረቱ? አላማ ሁለቴ አሳ ሁለቴ ማለት ነው። በአራተኛው ፊደል አላማ አሳ ብዬ መሰረትኩ ማለት ነው። እዛ በአምስተኛው ድምፅ ደግሞ ኤ የሚል ድምፅ ነው ያለው። እችም ኤ። ስለዚህ ኤ እያልን ምንድን ብለን የመሰረት ነው? ኤደን ገነት ና ይባላል አይደል? ኤደን ብዬ መሰረቱ። አሁንም ቀጥሎ በዚህኛዋ ኤደን ሁለቴ ኤደን። ቀጥሎስ ኤሊ ሁለቴ ኤሊ። አሁንም ኤሊ ብዬ መሰረት። ሁለቴ ደግሞ ኤደን ኤሊ በኤ ፊደል ማለት ነው። ኤ የምትለው አይቺ ኤ ነው የምትለው። በዚህ እንደዛ አድርገን መሰረት ነው። እሺ አሁን ደግሞ ስድስተኛው ድምፅ ነው የሚለው። ስድስተኛው ደግሞ አሁን የአ ፊደል የሚለው አጠራውቶች ከበድ ይላል አይደል? ዝም ብሎ በተናጋ ነው የሚጠራው። ነው የሚለው እሺ ብለን ምን የመሰረት ነው? እሁድ መጀመሪያ። ከዚያ አሁንም በዚህኛው ደግሞ አሁንም እሁድ ሁለቴ። ከዚያ አሁንም በዚህኛዋ እኔ ፊደል የነ ፊደል አምስተኛዋ እኔ የምትለዋ ማለት ነው። እኔ መጨረሻም በዚህኛው አሁንም እኔ አልሁኝ ማለት ነው። እሁድ ሁለቴ። ከዚያ እኔ ብዬ በስድስተኛው ድምፅ ይህንን መሰረት ማለት ነው። እሁድ እኔ ብዬ መሰረትኩ ማለት ነው። እሺ በድምፅ ያው ተመሳሳይ ነው ሁሎቹ። ከዛ መጨረሻው ሰባተኛው ድምፅ ኦ ነው የሚለው ኦ። ስለዚህ ኦ የሚለው ድምፅ ደግሞ ምን ቃል ላይ ይመሰርታል?
ኦራል ብዬ መሰረቱ። ኦ ፊደል ራ አራተኛ የለ ደግሞ ል በአንድ ላይ ኦራል ኦራል ብዬ መሰረቱ። ቀጥሎም ኦራል 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 ሁለቴ ኦራል ኦራል ብዬ መሰረቱ። ከዛ አሁንም ደግሞ በዚህኛው ኦ የመፊደል ሞ ኦሞ ኦሞ የልብስ ማጠቢያ ኦሞ መጨረሻም ኦሞ ሁለቴ ኦሞ ኦሞ ብዬ መሰረቱ። ሁለቴ ደግሞ ኦራል ኦራል ብዬ መሰረቱ ማለት ነው። በአ ፊደል እንግዲህ ከመጀመሪያው ጀምሬ በሁሉም ፊደሎች ቃል መሰረትኩባቸው። ፊደሎችን በመጠቀም ቃል መሰረትኩባቸው ማለት ነው። ስለዚህ ንባብ ላይ ቢመጡ እየተለያዩ ቢመጡ ድምፃቸው ግን ተመሳሳይ መሆኑን እንድትይዙና ሳትወዛገቡ ሌላ ፊደል ይሆን ብላችሁ ሳትጠራጠሩ በማንበብ ትለዩዋቸዋላችሁ ማለት ነው። ስለዚህ ተከታታይ እየሰራሁላችሁ ነው። ሞክሸ ፊደሎችን በደንብ እንደዚህ ከለያችሁ ሌላው ፊደል ሲንግል ነው ወይም ደግሞ ዳብል የለውም። ሞክሸ ድምፅ ስለሌለው እነዚህ ዳብሎችን ሞክሾችን ከለያችሁ ሌሎችን ደግሞ ለመያዝ ይቀላችኋል ወይም ደግሞ ሞክሸ ይሆን ብላችሁ አትዘናጉም ማለት ነው። ስለዚህ ይህንን በደንብ አድርጋችሁ ተከታተሉ። የዛሬ ቪዲዮ ይህን ይመስላል ማለት ነው። እናንተ ቻናሉን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። ለጓደኞቻችሁ እንዲደርስ ሸር አድርጉላቸው። ለበለጠ ደግሞ በግል መስመር በውስጥ ማጥናት የምትፈልጉ በኢሞ፣ በቴሌግራም፣ በዋትሳፕ እናስጠናለን። በሳምንት 5 ቀን ደውሉልን። በቅርቡ አማርኛ ጥርት አድርጋችሁ በቅርብ ቀን ማንበብ ትችላላችሁ ማለት ነው። ሀይበሉን እኛ እንመልሳለን። በሌላ ቪዲዮ እስከምመለስ የዛሬ ይዤ የመጣው ቪዲዮ ይህን ይመስላል። ሰላም ሁኑ። ቻው